ራእየ ዮሐንስ ወንጌላዊ ምዕራፍ 6 ቁጥር 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ የዮሐንስ ራእይ ተከታታይ የትርጓሜ ትምህርት ጀምረን ምዕራፍ 6 ላይ ደርሰናል። ያው ወንጌል ነው። የሙሴ ሕግ መጻሕፍት የሕግ መጻሕፍት አምስቱ ብሔረ ኦሪት ተብለዋል። መሳፍንቱም መሳፍንት ተብለዋል። መዝሙራትም መዝሙራት ተብለዋል። ነቢያትም ትንቢተ ነቢያት ተብለዋል። ጥቅሉ ግን ምን ይባላል ማለት ነው? ብሉይ ኪዳን ይባላል። መዝሙሩ ጭምር ማለት ነው። ብሉይ ኪዳን ይባላል። አዲስ ኪዳን ደግሞ ከማቴዎስ ወንጌል ጀምሮ እስከ ራዕየ ዮሐንስ ያለው በአጠቃላይ ደግሞ ምን ይባላል? አዲስ ኪዳን ይባላል ማለት ነው። ወንጌል ይባላል ማለት ነው። ወንጌል ይባላል። ለምሳሌ ሐዋርያት፣ ሰብዓ አርድእት፣ ሊቃውንት፣ መነኮሳት፣ መምህራን አጠቃላይ ምን ይባላሉ? ሐዋርያት ይባላሉ። ወንጌላውያን ይባላሉ። የሚሰብኩት ሐዋርያ ማለት ተጓዥ ማለት ነው። ወንጌላውያን ማለት አስተማሪዎች፣ ወንጌል የሚናገሩ ማለት ነው። እንደገና ኢየሱስ ክርስቶስ ወንጌል ስንል ከቤተልሔም እስከ ቀራንዮ የክርስቶስ ጉዞ ምን ይባላል? ወንጌል ይባላል ማለት ከቤተልሔም ጀምሮ ከተወለደበት ጀምሮ ቀራንዮ ስጋውን ቆርሶ ደሙን አፍስሶ ዓለሙን እስካዳነበት ቀን ድረስ ከዓርብ ቀን እስከዚያች ቀን ያለው በሙሉ ምን ይባላል? ወንጌል ይባላል ማለት ነው። ስለዚህ ወንጌል ስንል የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ሳይሆን አጠቃላይ ክርስቶስ የተናገረው እንዲሁም ደግሞ ቅዱሳን አባቶች የተናገሩ በሙሉ የጻፉት ወንጌል ይባላል። ብሉይ ኪዳን ስንል አንዱን ነጥለን ሳይሆን ከዘፍጥረት እስከ ትንቢተ ሚክያስ ያለው በሙሉ ምን ይባላል? ብሉይ ኪዳን ይባላል። ከማቴዎስ ወንጌል እስከ ራዕይ ያለው አዲስ ኪዳን ይባላል ወይም ወንጌል ይባላል ማለት ነው። ይህን ይዘን የምንጓዘው ወሶበ ፈትሐ ዝግቱ በግ አሐደ ማኅተመ እምነ ሰባቱ ማኅተሚሃ ይላል። የዛሬው መጀመሪያችን ራእይ ምዕራፍ 6 ቁጥር 1 ላይ ያለ ኃይለ ቃል ነው። ወህትምት ይእቲ ብሎ መጻ ወተመጠዋ ብሎ ነበርና ትናንት ስንነጋገር ወሶበ ፈትሐ አለ ምንድን ነው? በግ ወልደ እግዚአብሔር ነው። መጀመሪያ መንፈቅ ከሰባቱ ቁልፍ አንዱን ቁልፍ በፈታ ጊዜ አለ ከሰባቱ ስራ አንዱን ስራ በሰራ ጊዜ ማለት ነው። ይህን ይልና ይቤለን የአሃዱ እምነልክቱ አርባዕቱ እንስሳ ናአርኢ ከአራቱ ኪሩብ አንዱ ና ላሳይህ አለኝ ይልና ይጀምራል። ወሰማይኮ ቃሎ ከመ ነጎድጓድ አለ ሲል ና አለኝ፣ ተመልከት አለኝ፣ አድምጥ አለኝ፣ ስማ አለኝ። ምንድን ነው? ድምፁም እንደ ነጎድጓድ ያለ ቃል ሰማሁ አለ። እንደ ነጎድጓድ ያለ ቃል ሰማሁ አለ። ምንድን ነው? መላእክት ይትለአክዎ ለዘአንጐድጐደ ሰማያተ ወአውረደ ዝናማተ ተስፋ ኩሉ ዓለም። መላእክት ዝናምን ለሚያዘን ክረምትን ለሚያስገባ በጋውን ለሚያመጣ መብረቅና ነጎድጓድ ለፈጠረ ለእግዚአብሔር ይታዘዙለታል። ይልቁንም ተስፋ ኩሉ ዓለም ለሁሉ ተስፋ ለሆነው ለእግዚአብሔር የሁሉ ተስፋ ለሆነው ለእግዚአብሔር መላእክት ይታዘዙለታል የሚለውን ይተረጉማል ማለት ነው። እና አንዱ መልአክ ለምሳሌ ሰባቱ ጽዋዎች፣ ሰባቱ መላእክት፣ ሰባቱ ዕለታት፣ ሰባቱ መቅሰፍት እያልን ትናንትና ላይ ተማምረናል። ዛሬ ደግሞ ሰባቱ ስራዎች አለ። ከሰባቱ አንዱን ስራ በፈታ ጊዜ ማለት አንዱን ስራ በሰራ ጊዜ ማለት ነው። እነሆ አንድ መልአክ ጠራኝ አለ። ስማ፣ አድምጥ፣ ተመልከት አለኝ አለ። ሰማሁ አለ። እንደ ነጎድጓድ ያለ ቃል ሰማሁ ይልና ወርኢኩ ናሁ ይወፅእ ፈረስ ጸዓዳ አምባ ላይ ፈረስ ሲወጣ አየሁ አለ። ወዘይጽያኖ ቀስተ ያጸንዕ ወወሀብዎ አክሊለ የተቀመጠበትም ቀስት ይዟል ወይም ወወሀብዎ ዘውድ ደፍቷል። በፈረሱ ላይ የተቀመጠው ቀስት ይዟል። በፈረሱ ላይ የተቀመጠው ዘውድ አድርጓል። ለምሳሌ እንደው ወደ ሰማዕታት ስንሄድ ቤተክርስቲያን ቆጥራ ነው የምታስተምረው። ተክለ ሃይማኖት ካለች መስቀል፣ መቋሚያ፣ መቁጠሪያ ቆብ አድርገው ቀሚስ ለብሰው ትስላለች። እመቤታችን ከስዕል ሲያሳዩ እመቤታችንን ምን አድርገው በድንግልና ሳለች የድንግልና ስዕሏን፣ ቅዱስ ገብርኤል ሲያበስራት እንዴት እንዳበሰራት፣ ስትጸልይ እንዴት እንደጸለይ፣ ስትወልድ ደግሞ ልጇን ታቅፋ ምስለ ፍቁር ወልዳ ብለው፣ ስታርፍ ደግሞ ሲገንዟትና በአልጋ ላይ አስከሬኗን ተሸክመው ሲጓዙ፣ እንደገና ስታርግ ደግሞ ትንሣኤዋን ከመላእክት ጋራ
እንደገና በመንግስተ ሰማያት መሯን ደግሞ እንዴት እንዳለች ዘከመ አንገሥዋ ይላል። እንዴት እንደነገሰች እያንን ያሳያል። ለምሳሌ ሰማዕታት ካለ መርቆሪዎስ በጥቁር ፈረስ፣ ክላውዲዮስ በቀይ ፈረስ፣ ጊዮርጊስ በነጭ ፈረስ ይልና ቅዱስ ጊዮርጊስ ነጭ ፈረስ ላይ ሆኖ ጦር ይዞ አክሊል አድርጎ ታየዋል። እንዲህ አድርጎ ነው የሚያስተምረው ማለት ነው። ሌላው 24ቱ ካህናተ ሰማይ ስንል 24ቱም አክሊል አድርገው 24 አክሊል አድርገው 24 ጽና ይዘው ሲያጥኑ ታገኛቸዋለን። 4 ወንጌላውያን ሲል ደግሞ አራቱም ደግሞ ወንጌል ወይም መንበሩ ላይ ተስለው እንደገና ወንጌል ይዘው ታያቸዋለህ የሚለውን ተረጉማል ማለት ነው። ወወፃ ከመ ይማኦ ሞአ አሸነፈ። ይማ ማለት ያሸንፍ ዘንድ ማለት ነው። ድል ሊነሳ ሞአ አንበሳ ዘእምነገደ ይሁዳ ከይሁዳ የተገኘው አንበሳ የተባለ መድኃኔዓለም አሸነፈ ማለት ነው። ድል ሊነሳ ወጣ። ወሞአ ድል ነሳ። አንድም ፈረስ ጸዓዳ ዘመነ ሐሳው የመሲህ ነው። ጸዓዳ አለው ይላል። ቤተ አይሁድ ነግሶላቸው ደስ ብሏቸዋልና ወዘይሲአኑ በዘመኑ ትምህርተ ኃይል ትምህርተ መዊ አለው። ወወሃብዎ አይሁድ ያከብሩታል። ወወፃ አይሁድ ያከብሩታል ካለ በኋላ ምዕመናንን ድል ሊነሳ ወጣ። ወሞአ ድል ነሳ አሸነፈ ይልና በምዕመናንን ድል በምነሳ ከተባለ በገዥነቱ በንግግሩ ድል ነሳ ይላል። አንድም ፈረስ ጸዓዳ ዘመነ ሐሳዊ መሲህ ነው። ጸዓዳ አለው ምዕመናን በዘመኑ መከራ ተቀብለው ዋጋቸውን አግኝተው ደስ ብሏቸዋልና። ሐሳዊ መሲህ ክርስቶስን የሚያስት ከእግዚአብሔር የሚለይ ከቤተክርስቲያን የሚለይ ሲመጣ ተከራክረው እነሆ እሱ ቢያሸንፋቸውም ቢገላቸውም እነሱ ግን ተከራክረው ድል በተነሱበት በዚያ ሰማዕትነትን ያገኛሉ። ክብርና አክሊል ቢሞቱም ሃይማኖታቸውን ጠብቀው አምላካቸውን ሳይክዱ ከሞቱ ድል አሁን ለጊዜው ገዳዩ ያሸነፈ ይመስላል። አይሆንም። ለምሳሌ አሁን ሊቢያ ላይ 30 ወጣቶች በሃይማኖታቸው አንገታችን ይቆረጥ እንጂ ማተባችን አንበጥስም፣ ሃይማኖታችን አንክድም ብለው ሙተዋል አይደለ? ለጊዜው የገደላቸው ያሸነፈ ይመስል እንጂ እነሱ በእግዚአብሔር ግን አሸናፊዎች ናቸው። ለምን? ማተባቸውን አልበጠሱም፣ ሃይማኖታቸውን አልካዱም። ቢበጥሱና ቢክዱ ኑሮ ግን ሞቱ የሚባለው ተሸነፉ የሚባለው በዚያ ነው ማለት። ምዕመናንም እስከ ሞት ድረስ የታመኑ ስለሆነ ለገንዘባቸው አይደለም ለጊዜያቸው አይደለም እስከ ሞት የታመኑ ስለሆኑ ሐሳዊ መሲህ በጉልበት በሰይፍ ቢያሸንፋቸውም በሃይማኖታቸው ግን እነሱ ድል ያደርጋሉ ማለት ነው። ይህን ነው የሚናገረው። ዘመነ ሐሳዊ መሲህ ነው። ጸዓዳ አለው ምዕመናን በዘመኑ መከራ ተቀብለው ዋጋቸውን አግኝተው ደስ ይላቸዋል። አንድም ደስ ብሏቸዋልና ወዘይሲአኑ በዘመኑ ያሉ ምዕመናን ትምህርተ ኃይል ትምህርተ መዊ አላቸው ወይም ደግሞ አሸናፊዎች ናቸው ብሎ ይገልጣቸዋል። ወሃብዎ ክብራቸውን መናገር ነው የነሱን ክብር። ለምን? በሃይማኖታቸው፣ በሀብታቸው፣ በጊዜያቸው፣ በእድሜያቸው በመከራ ሁሉ የታመኑ ስለሆኑ ስለ ድላቸው መናገር ነው የሚለውን ይተረጉማል ማለት ነው። ይቀጥልና ምን ይላል? ድል ነሱ በሰማዕትነት መሞታቸውን ድል መንሳት ብሎት በመጀመሪያው መንፈቅ ነው። አንድም ፈረስ ጸዓዳ ሰረገላ ፀሐይ ነው። ጸዓዳ አለው ብሩህ ነውና ወዘይሲአኑ ብርሃኑ ተለክቶ ተመጥሎ የሚወጣበት እንደ ጽና እንደ ግርግራት ያለ አለ። በዚያ ሲወጣ ቀስት መስሎ ይወጣል። አንድም በቀትር ጊዜ ፊት ለፊት ሲያዩት ዓይን ይወጋልና፣ አንድም ከዋክብት በቀኝ በግራ በፊት በኋላ ሆነው ሰልፍ ሰርተው ይዘውት ይጓዛሉና። ወወሃብዎ ስርቀተ ፀሐይ በአምሳለ ንጉሥ ይላልና ወፃ ቁረትን ሌሊትን ድል ሊነሳ ወጣ። ሞአ ድል ነሳ። አንድም ፈረስ ጸዓዳ ሰረገላ መንበር ነው። ጸዓዳ አለው ብሩህ ነውና ወዘይሲአኑ በላዩ ላይ ትምህርተ መስቀል የብርሃን ዘውድ አለበት። ወፃ ድል ሊነሳ ወጣ እያለ ይናገርለታል። ሞአ አለ ድል ነሳ አለመመርመሩን መናገር ነው። አንድም ዘህልው ላለው ፈረስ ጸዓዳ ሰረገላ አለ። ሰረገላ አዳም ነው። ጸዓዳ አለው ብሩህ ነውና ወዘይሲአኑ ተፈጥሮ ትምህርተ መስቀል ነው። እንደዚህ የተዘረጋ ሰው ትምህርተ መስቀል ይዘ አሁን መስቀል ቢያስር መስቀል ቢሳለም መስቀል ቢይዝ እንዲያው ምን ያስደንቃል? ለምን? በመስቀል አርአያ የተፈጠረ ሰው መስቀል ቢይዝ የሚያስደንቅ ነገር የለም ማለት ነው። ይልና ምን ይላል? በአርአያ እግዚአብሔር መፈጠሩ መናገር ነው። አንድም ፈረስ ጸዓዳ ሰብእና አዳም ነው ወይም አዳምን ማምጣቱ ነው። ጸዓዳ አለው ብሩህ ነውና ወዘይሲአኑ ወሃብዎ በተፈጠረ በ40 ቀን መላእክት የብርሃን ልብስ ወይም የብርሃን ልብሰ መንግስት አልብሰው የብርሃን ዘውድ ደፍተው የብርሃን ጫማ አጫምተው በፊት በኋላ በቀኝ በግራ ሆነው እያመሰገኑ ገነት አግብተውታልና ይላል። በ40 ቀኑ
ለዚህ ነው በ40 ቀን ወንድ ልጆች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ ልጅ በ40 ቀን የሚጠመቀው። መላእክት በ40 ቀኑ የብርሃን አክሊል ደፍተው የብርሃን በትር ይዘው ወደ ገነት አስገብተውታልና በዚህ ምክንያት ነው ማለት ነው። የብርሃን ዘውድ ደፍተው የብርሃን ጫማ ጫምተው በፊት በኋላ በቀኝ በግራ ሆነው እያመሰገኑ ገነት አግብተውታል። አንድም ፈረስ ጸዓዳ ዘመነ አዳም ነው። ጸዓዳ አለው 7 ዓመት በገነት ደስ ብሎት ኖሯልና። አዎ እምድኅረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ ግን የእግዚአብሔር ትእዛዝ ሲሽር ጻዳነቱ ተወግዷል ነው ጻዳ አለው ይላል። ይቀጥል ወዘይጽያኗል በዘመኑ ትምህርተ ኃይል ትምህርተ መዊ ነበር። ወሀብዎ ክብሩን መናገር ነው። 7 ዓመት ሕገ እግዚአብሔርን ትእዛዝ እግዚአብሔርን ሲጠብቅ እንዴት ከብሮ እንደኖረ ትእዛዙን ሲያፈርስ ግን እንዴት እንደተዋረደ ያንን መናገር የምንችልበት ነው። ክብሩን መናገር ነው። ወፃ ድል ሊነሳ ወጣ ይላል። ድል ነሳ አለ እኩያት ፍትወታት ኃጣውአን አንድም ፈረስ ጸዓዳ ዘመነ አበው ነው። ጸዓዳ አለው 7 ዓመት በደብረ ቅዱስ ደስ ብሏቸው ኑረዋል። ለምሳሌ ተከብተ ሄኖክ ዋልዎ ዛይመር ሀበ ተከብተ ሄኖክ 7 ዓመት ተሰውሮ ኖረ። የሚያውቀው ግን አልነበረም፣ ያየው ግን አልነበረም። ነገር ግን መላእክት ያነጋግሩት ነበረ፣ እግዚአብሔርም ያጸነው ነበር የሚለውን ይተረጉማል። ጸዓዳ አለው በደብረ ቅዱስ ደስ ብሎት ኑሯልና ነው የሚለው። ይቀጥ ወዘይጽያኖ በ7ቱ ዓመት ትምህርተ ኃይል ትምህርተ መዊ ነበረውና ወሀብዎ ክብራቸውን የአባቶችን መናገር ነው። ወፃ አለ እኩያት ፍትወታት ኃጣውዕን ድል ሊነሱ ወጡ። ድል ነሳው። አዎ ሄኖክ ካልን ድል ነሳ፣ አበው ካልን ድል ነሱ የሚለውን ይወስዳል። በማእከለ ዘመን አዎ ምን ጸዓዳ አለ ዘመነ አውግስጦስ ነው። ጸዓዳ አለው አውግስጦስ ማለት ጸዓዳ ነውና። ወዘይጽያኖ በዘመኑ ትምህርተ ኃይል ትምህርተ መዊ አለና። አንድም ትምህርተ መስቀል የሚሸከም ጌታ በዘመኑ ተወልዷልን። ወሀብዎ ዘውድ ደፍቷል። አንድም አክሊለ ሦክ የሚሸከም ጌታ በዘመኑ ተወልዷልና። ወፃ ድል ሊነሳ ወጣ። ወሞዓ ድል ነሳ። አንድም ፈረስ ጸዓዳ ዘመነ ጢባርዮስ ነው። ጸዓዳ አለው ጌታ በዘመኑ ተሰቅሏልና። ወዘይጽያኖ በዘመኑ ትምህርተ ኃይል ትምህርተ መዊ አለው። አንድም ጌታ በዘመነ ትምህርተ መስቀል ተሸክሟልና። ዘውድ ደፍቷል ጌታ አክሊለ ሦክ ደፍቷልና። ወፃ አለ ድል ሊነሳ ወጣ። ወሞዓ ድል ሊነሳ። አንድም ፈረስ ጸዓዳ ዘመነ ቆስጠንጢኖስ ነው። ጸዓዳ አለው በዘመኑ ቀርነ ሃይማኖት ቆሟልና። ወዘይጽያኖ ሀብዎ በጸፍጸፈ ሰማይ ኒቁስጣጣኑ የሚል ተጽፎ ታይቶታልና። የሚተረጉምለት አጥቶ ሳለ አውግስጦስ የሚባል አንድ አይሁዳዊ በዝንቱ ትምህርተ መስቀል ትመው ጸረከ ማለት ነው ብሎ ተርጉሞለታል። አንድም ትርጓሜው በአንድ ወገን ተጽፎ ታይቶታል። ይህን አይቶ በፈረስህ አንገት በጦርህ አንደበት በጋሻህ እንብርት ትምህርተ መስቀል ያላበጀህ ብሎ አዋጅ ነገረ። መክስሚያኖስ ቢጠይቅ ሊዋጋህ ጦር ይስብብሃል ብለው ነገሩት። እሱ ከሚዘምትብኝ እኔ ልዝመትበት ብሎ ምታ ነጋሪት ክተት ሰራዊት ብሎ ዘመተበት፣ ሊዋጋ መጣ ይላል። በዚህን ጊዜ ነጋሪቱ ብቻ 9,000 ይሆናል ይላል ተርጓሚው። ገጠመው በቆስጠንጢኖስ የቆስጠንጢኖስ ሰራዊት አዎ በዛም አልበዛም ቀዳሚው እግዚአብሔር ነው። ድል እንዲያደርግም ኃይልም የሰጠው እግዚአብሔር ነው። እንደገና እስራኤልን ነፃ እንዲያወጣም ሮማውያንን ነፃ እንዲያወጣ አዎ ቆስጠንጢኖስን ያነገሰ እግዚአብሔር ነው። እና ምን ይላል? በቆስጠንጢኖስ ሰራዊት ስም ትምህርተ መስቀል ባዩ ጊዜ በመክስሚያኖስ ሰራዊት አድረው ያሉ አጋንንት እየጣሉ ሸሹ ይላል። የቆስጠንጢኖስ ሰራዊትና ቆስጠንጢኖስ አዎ በጦራቸው ላይ መስቀል፣ በግንባራቸው ላይ መስቀል፣ በፈረሳቸው ላይ መስቀል አድርገው ነበርና የመክስሚያኖስ ዲዮቅልጥያኖስ ሰራዊት ባዩ ጊዜ አዎ በእነሱ ላይ ያለው አጋንንት ሰዎችን እንዲፈሩና እንዲፈረጥጡ አደረጋቸው። የሞተውም የሸሸውም የወደቀውም ገደል የገባውም አይቆጠርም ይላል። እና ምን አለ? ድል አድርጎ እሱም ሲሸሽ ድልድይ ተንዶ ሙቷል። አዎ የሚገርም ነገር ነው። ሲሸሽ ድልድይ ተንዶ ሙቷል። መርከብ ተሰብሮም ቢል አንድ ነው። እሱንም ምዕመናን የመስቀሉን የጽናውን ስባሪ ይዘው ተቀብለውታል። ሮም ገብቶ መንግስቱን እጅ አድርጓል። በመክስሚያኖስ እልው ድህረ ህልቀ ዕድሜ ቆስጠንጢኖስ ቦአ ወነግሰ በሮሚ እንዳለ ምንድን ነው የሚለው? ዘመክስሚያኖስ እልው ድህረ ሀልቀ ዕድሜ ቆስጠንጢኖስ ቦአ ወነግሰ በሮሚ ይላል። ዘመክስሚያኖስ እልው ድህረ ሀልቀ ዕድሜ ቆስጠንጢኖስ ቦአ ወነግሰ በሮሚ ይላል።
ስንክሳር ነው። አንድም ፈረስ ጻዕዳ ትስብእተ ወልደ እግዚአብሔር ነው። ጻዕዳ አለው ጻዕዳ በመለኮቱ ይለዋልና ወዘጽያኖ ትምህርተ መስቀል ተሸክሟልና ወሀብዎ አክሊለ ሦክ ደፍቷል። ወወፃ አጋንንት ድል ሊነሳ ወጣ። ወሞዐ ድል ነሳ። ስብከተ ማቴዎስ ነው። ይህንን ያመሰጥረዋል ይለናል። ሲቀጥል ቁጥር 3 ላይ ወሶፈታ ካልእ ማኅተም ይቤለኒ እሙስተ እንስሳሁ ነአሪ። በሁለተኛው መንፈቅ ሁለተኛውን ቁልፍ በፈታ ጊዜ ከአራቱ ኪሩብ አንዱ ና ላሳይህ አለኝ። ወወፃ ካልእ ፈረስ ቀይህ ሐመር ፈረስ ሲወጣ አየው። ወአዘዝዎ ለዘይጽአኖ ከመ ይንሣ ሰላም እምነ ምድር ከመ ይትቃተሉ በበይናቲሆሙ ወመጠውዎ አብየ መጻእይተ። የተቀመጠበትን ሰው ከምድር ፍቅርን ያጠፋ ዘንድ አጥፋ አሉት። እርሱ እርስ በእርሳቸው ይጋደሉ ዘንድ እነሆ በመንፈቅ ቢመጡ በፈረስ ቀይህ ዘመነ ሐሳዊ መሲህ እያለ የሚያመጣው ነውና በዚህ ወጣ ይላል። ይቀጥላል ታሪኩ። ቁጥር 4 ላይ እንገናኛለን። የዮሐንስ ራእይ ምዕራፍ 6 ቁጥር 4 ላይ እንቀጥላለን። ይህንን ወንጌል ተከታተሉ። ትርጓሜ ራእየ ዮሐንስ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን።